እንዴት ነው ማልፈው? እንዴት ነው ይሄን ጉድጓድ መዘለው ብለን አላዘለለን አላሳልፈልን አሳልፈን። ሴጣን እኮ አለው ቅዱስ እንጦንስ ሆይ አሁን ብርቱ ነህ፣ ነገ ግን ትደክማለህ፣ ያኔ ማን ሊያግዝ ነው? ወዳጄ ዛሬ ያለው እግዚአብሔር እኮ ነገም አለ። የለም ነገ? አዎ ዛሬን ያሳልፈን። ይኸው ዛሬ በልተን ጠጥተን ቁጭ ብለናል። የነገን እግዚአብሔር ያውቅ። እየሰማችሁ ነው? አትጨነቁ። እውነቴን ነው የምላችሁ ወጣቶች፣ እንዳትጨነቁ፣ ተውት ለእግዚአብሔር። እስኪ እሱ እጅ ላይ የተበላሸ ታሪክ እኮ እኛ አይተናናቅ። እስኪ ይበላሽ፣ ለእግዚአብሔር አሳልፈን ሰጥተነው እስኪ እንውቀሰው። ከተበላሸ እኔ ጋር ደውሉልኝ መጣችሁ። አይበላሽማ፣ አይበላሽም። በእውነት እግዚአብሔር እጅ ላይ ታሪክ አይበላሽ። እንዳትጨነቁ። ሰይጣን እየመጣ ያስፈራራል። እንዴት ነው የምትሆነው እያለ እግዚአብሔር ያውቃል ብሎ ማለት ያስፈልጋል። የመጨረሻው ነገር አራተኛው ይህን ቃሬዛ ተሸካሚ ምናልባት ጥሩ ህይወት አለን። አሁን በዚህ ጊዜ እንደው ማን ይሙትና የሆነ ሳል እያዘና አግኝታችሁት ምን ሆነ ነው ስትሉት እግዚአብሔርን እንኳን አሳዝነው የሚል ሰው ይገኛል እንላለን ወይ? ይነበባሉ የፊታችን ላይ። ኑሯችን ላይ የሆነ ነገር እንደጎደለ ይሰማናል እግዚአብሔርን በማሳዘናችን። በፍጹም እግዚአብሔር ምን ሊሰማው እንደሚችል አስባችሁ ታውቃላችሁ? እንዲህ በመሆናችሁ አባቶች አንተ አንድ ኃጢአት ስትሰራ ይላሉ ክርስቶስ በዕለተ ዓርብ ያንን የሾህ አክሊል ሲያደርጉለት አክሊሉ ላይ ያሉት እሾሆች 3000 ናቸው። ስንት ናቸው? 3000 ናቸው። ከ3000ዎቹ 70ዎቹ ወደ ጭንቅላቱ ገብተው ወደ ውስጥ ምን ያህል ሊያመው እንደሚችል አስብ። እና አንተ አንድ ኃጢአት ስትሰራ ሌላ 71ኛ እሾህ እየጨመርክ እንደሆነ አስብ። እንኳን እንዲህ ያቆሰልነው እንደሆነ ሊሰማን ኮሽ ያለ አይመስልም። ታዲያ የሚያዝኑ ብፁዓን ናቸው የተባለው ስለ ራሳቸው ኃጢአት ደረታቸውን የሚደቁ የሚያለቅሱ የሚያዝኑ እግዚአብሔርን ይቅርታ የሚጠይቁ ሰዎች ብፁዓን ናቸው ይጽናናሉና እግዚአብሔር ያነሳቸዋል። አንድ ሁለተኛው የወንድምን ኃጢአት የወንድምን ውድቀት እያሰቡ ማዘን ያስፈልጋል። እኛ ምናችንም አይደለም፣ ምንም አይመስለንም። ሰው አለቀሰ አላለቀሰ ዛሬ እኮ የሆነ መለመኛ ስትራቴጂ ፈጠሩ ነው እንጂ የወደቀን ሰው ለማንሳት እኮ ቀላል ነው አይደል እንዴ? የከተማችን ሁኔታ ሁላችንም እናውቀዋለን። ጓደኛችን የሆነ ነገር ሲያደርግ ጭልም ሲልበት ሲከፋው አይተን ቼክ ማድረግ እኛ ተዘይደ። ለዚህ ለወንድሙ ኃጢአት የሚያዝን ሰው ብፁዕ ነው። ነገ እግዚአብሔር እሱን ደግሞ በተራው ያጽናናል። ግፋ ሰማዕታትን እያሰበ የሚያዝን ሰው፣ የክርስቶስን ሕማም እያሰበ የሚያዝን ሰው ብፁዕ ነው እና አታልቅሽ ያላት ለዛ ነው ብለው አባቶች ያስተምራሉ። አታልቅሽ ካላት በኋላ ሄዶ ቀርቦም ቃሬዛውን ምን አለው? ነካው። ተሸካሚዎቹም ቆሙ ይላል። በሚኖረን ትንሽ ደቂቃ የምንነጋገረው ዛሬ ሁላችንም እየተፈተንን ስላለንበት ስለ ተስፋ መቁረጥ። ዛሬ ብዙ ሰው እያሳጣን ያለው ሁላችን እየፈተነን ያለው ነገሮች በጣም ተደራርበውብን እንዲህ ሆኖ ከመኖርማ መሞት ይሻላል እያስባለን ስላለ ተስፋ መቁረጥ ብዙዎችን አተናል። ዛሬ በዓለም በአንድ ደቂቃ ውስጥ እስከ 12 ሰዎች ራሳቸውን ያጠፋሉ። እኔና እናንተ እዚህ ቁጭ ብለን ብዙዎች ጨለማ ውስጥ ቁጭ ብለን ብዙዎች ቼክ የሚያደርጋቸው አጥተው ዲፕሬሽን ውስጥ ገብተው ማንም አይወደኝም። የኛ ሀገር ህዝብ ደግሞ ምን ይላል? ስትኖር ማንንም ካልጠቀምክ ስትሞት ማንንም እንዲህ ስለምንላቸው ደግሞ እናቴን ላሳርፍ የሚል ሰው አለ። እግዚአብሔርን ላሳርፍ ለምን እበድለዋለሁ በየቀኑ? ይሄ ኑሮ ነው እንዲህ ብለን ሳንወሻሽ መነጋገር የምንችለው ነገር ሁላችንም ሞትን ተመኝናት። በገዛ ፍቃዳችን ወደ ሞት ለመሄድ ተንደርድረን እናውቃለን። እግዚአብሔር አውጥቶን ያንን ቀን አሳልፎን እንደው አስታክሶን ነው እንጂ ቁጭ ያልነው ሁላችንም አስበናት እናውቃለን። ራስን ማጥፋት ያላሰበ ሰው የለም። ኢዮብ 12 ጊዜ መሞትን ተመኝቷል። እየሰማችሁ ነው? እኛ ታጋሽነቱን ነው አይደል የምናውቀው? 12 ጊዜ ጻፍ ቅዱስን ብታነቡ ያልተመኘ ቅዱስ የለም። ሁሉም ተማሯል። እግዚአብሔር አድርሶን ነው እንጂ ዛሬ ይህንን ቃል ለመስማት ስላበቃል እውነት ስሙ የተመሰገነ ይሁን። ተገብቶን እኮ አይደለም። የሆነ የሚያስቀጥል የህይወት ትርጉም እኮ ኖሮን እኮ አይደለም። እንደዛ ሆኖ አይደለም። እና እነዚህ ቃሬዛውን ያን ወጣቱን የሚመስለው የኛን ነፍስ ነው። ተስፋ የቆረጠችውን በጨለማ ያለችውን የኛን ነፍስ ናይን ከምትባለው ደስ ከምትምለው ከተማ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። ስንት አልኳችሁ? አሁን ስጠይቃችሁ ማትመልሱ ሰዎች ስሙኝ። አባቶች
አንድ ሰው ሲጠይቅ የማይመልሰው ከ3 ምክንያት ነው ይላሉ። ከስንት አልኳችሁ? አሁን ከስንት አልኳችሁ ስላችሁ ያልመለሳችሁ ሰዎች በደንብ አድርጋችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለማወቅ፣ ያው ካላወቅ ነው ልንመልስ አንችልም። አታውቁም እንዳላችሁ ደግሞ ያልኩትን ነው ድገሙ እያልኩ ያሉት። ስለዚህ ሁለቱ ምክንያት ላይ ራሳችሁ ፈልጉ። ሁለተኛው ደግሞ ከኩራት ነው ይላል። የቃሊቲ ሰፈር ልጆች እንግዲህ እናንተ ብዙ ሰምቻለሁ። ትንሽ ኩራት ካላችሁ። ሶስተኛው ደግሞ ከንቀት ነው ይላል። አሁን እንደው ይሄ ፈላ ሲናገር ልመልስለት ብላችሁ ከሆነ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። ስንት አልኳችሁ? እና እነዚህ ተሸካሚዎች 4 ናቸው። ሰውን ወደ ተስፋ መቁረጥ የሚመሩት በተለይ ወጣቱን እኛን። አጠር ያለ ደቂቃ ስላለን ቶሎ ለመናገር እሞክራለሁ። የመጀመሪያው ነገር ከኔ ጋር ናችኋል። የመጀመሪያው ክፉ ልማድ፣ ክፉ ኃጢአት። ቅድም ወንድማችን ዘማሪ ዲያቆን ዮሴፍ ሲዘምር ነበር። ከኔ ጋር ትላላችሁ። ሮሜ 7:19 ላይ እስኪ የምወደውን በጎ ነገር አላደርግም፣ የማልወደውን ክፉ ነገር ግን አደርጋለሁ። ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? አለ ቅዱስ ጳውሎስ። ሁላችንም የሆነ ማድረግ የምንፈልገው ማድረግ ያቀተን ነገር የለም። በየቀኑ መሆን የምንመኝ ራሳችን ላይ ማየት የምንፈልገው የሆነ ልምድ አለ። ራሳችን ላይ ማየት የምንፈልገው የሆነ አይነት ማንነት አለ። መስታወት ፊት ስንቆም ልናየው የምንፈልገው መልክ አለ። ያቃተን ማለት ማድረግ የምንፈልገው በየቀኑ መሆን የምንፈልገው እናትና አባቶቻችን ማኩራት፣ ካሉበት ነገር ማውጣት እንፈልጋለን። ኑሮን ማሸነፍ እንፈልጋለን። ጎበዝ ተማሪ፣ ጎበዝ ሰው፣ ጥሩ ቢዝነስ የሚመራ ሰው መሆን እንፈልጋለን። ከሰዎች ጋር ጥሩ ሪሌሽን ያለው ሰው መሆን እንፈልጋለን። ግን አልቻልንም። ደግሞ ወደ እግዚአብሔር ዞር እንላለን። ንስሐ መግባት፣ ስጋ ወደሙ መቀበል፣ ከምንም ነገር በላይ የጸሎት ሰው መሆን እንፈልጋለን። ብቻ መሆን የምንፈልገው ማድረግ የምንፈልገው የሆነ ልምድ አለ። የምወደውን በጎ ነገር ግን አላደርግም ለምን ተብለን ብንጠየቅ ያለን ብቸኛ መልስ አቃተኝ ነው አይደል? ምክንያት አላችሁ? አቅቶን ነው። ሳንሞክር ቀርተን እኮ አይደለም። በዚህ ብቻ ቢተወን እኮ ጥሩ ነበር። የማንወደውን ክፉ ነገር ደግሞ በየቀኑ እናደርጋለን። ሁላችንም ማድረግ ሳንፈልግ በየቀኑ የምናደርገው ኃጢአት አለ የለም? አለ። የተፈተንበት ደግሞ አንድ እኮ ስፔሲፊክሊ አንድ ኃጢአት ከዛሬ ጀምሮ አላደርገውም ይሄው ከዚህ በኋላ እርሜን ብለን ነገ ተመልሰን እንገኛለን። ሳናቀው እግራችን ሄዶ የሚገኝበት ቦታ አለ። እንሳላለን በየሄድንበት ገዳም ያገኘነውን ቅዱስ ከዚህ ኃጢአት አውጣኝ፣ ነቅለህ አውጣኝ፣ ኃጢአት ከዚህ ከህይወቴ ነቅለህ አውጣልኝ እንላለን። እንሳላለን፣ ቃል እንገባለን፣ እንምላለን፣ ማርያምን እንላለን። ትንሽ ብንገፋ ነው ተሳክቶልን ንስሐ እንገባለን። ከሳምንት ከሁለት ሳምንት በኋላ ራሳችን እናገኘዋለን። ምርር ያደረገን ማለት ነው። አንዳንድ ጊዜ እኔ ስንት ነኝ እያስባለ ራስ የሚያስጠይቅ የሆነው እኔነቴ ይህን ኃጢአት ማድረግ አይፈልግም። ራሴው ደግሞ ሄጄ ኃጢአቱን አድርገዋል። አድርገን ስንጨርስ ደግሞ ልባችን ይቃጠልብን። አንፈልግም እኮ ለምንድን ነው የምታደርገው ቢባል መልሳችን ወደን አይደለም። አረ ወድጄ እኮ አይደለም። ሱስ የሆነብን መቼ እንደገባንበት የማናውቀው ልንወጣበት በየቀኑ የምንፈልግ ግን መውጣት ያቃተ አስሮ ያስቀመጠን ተስፋ ያስቆረጠን እግዚአብሔር ከዚህ በኋላ ምን ብሎ ነው ልጄ የሚለኝ ያስባለ እንዲህ ሆኖ ከመኖርማ መሞት ይሻላል ያስባለ ኃጢአት አለ። ይሄ የመጀመሪያው የሰውን ነፍስ እየመራ ደስ ከምትለዋ ህይወት አውጥቶ ወደ ገደል የሚከተው ክፉ ልማድ። ያለን አማራጭ መታገል ነው። መታገልና መታገል ብቻ፣ እግዚአብሔርን ተስፋ ማድረግ ብቻ። እግዚአብሔር አንድ ቀን በፈቃዱ ከዚህ ኃጢአት ነፃ ያወጣኛል፣ አንድ ቀን የእግዚአብሔር ሰው እሆናለሁ፣ አንድ ቀን ማድረግ የማልፈልገውን ነገር ሳላደርግ እኖራለሁ። አንዳንዴ እኮ ደስ ይለናል፣ ኃጢአቱን ሳናደርግ ያደርንበት ቀን ደስ ይለናል፣ ብናከብረው ደስ ይለናል። ደግሞ እንቆጥራለን፣ ሳምንት ይሆነናል፣ 2 ሳምንት ይሆነናል። ደስ ብሎን ሳንጨርስ ደግሞ እንወድቅ። በጣም ከፍ ካልን በኋላ ስንወድቅ ድጋሚ መነሳት ደግሞ ይከብዳል። አሁን ብዙዎቻችን ለምንድን ነው ንስሐ ማትገቡት? ስጋው ደግሞ ለምንድን ነው ማትቀበለው ለሚለው ጥያቄ መልሳችን ምክንያታችን ይሄን በተደጋጋሚ የምሰራውን ኃጢአት ንስሐ ከገባው በኋላ ምሰራው አይደል? ድጋሚ በወድቅስ የጌታዬን ስጋና ደም ተቀብዬ በወድቅስ ድጋሚ
ይህን ጥያቄ አንድ ወጣት ሄዶ ለአቡነ ሽኖዳ ጠይቋቸው ነበር። አባቴ እኔ መረረኝ አላቸው። ተሰቃየሁ፣ እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ። አሁን ሰለቸኝ። መነሳትን ሳስብ እንደምወድቅ አውቀዋለሁ። ለምን እለፋለሁ ታዲያ? ጸሎት መጀመር ሳስብ እንደማቋርጠው አውቀዋለሁ። ጾሙን ስጀምረው እንደማቋርጥ አውቀዋለሁ። ዘፈን ትቻለሁ ብዬ ከስልኬ ከደለትኩ በኋላ መዝሙር ከጫንኩ በኋላ የሆነ ጊዜ እንደምመለስበት አውቀዋለሁ። ብዙ ሺህ ጊዜ ሞክሬያለሁ። አሁን ሰለቸኝ። ምን ይሉኛል እንግዲህ ልጄ? እኔም ሰጥ መፍትሄ የለኝም፣ ግን እንደው የተናገርካትን አረፍተ ነገር ላስተካክል። እሱ ምንድን ነው ሲል የነበረው? እነሳለሁ ከዛ ወድቃለሁ አይደል? ቅደም ተከተሉ ሲስተካከል ምንድን ነው የሚሆነው? ወድቃለሁ ከዛስ መጨረሻውን እነሳለሁ አድርገው። እየሰማችሁ እስኪ ብንወድቅም በሉ። አይ ሁላችሁም በሉ እንጂ እነሳለሁ። በወድቅም እነሳለሁ። እግዚአብሔር አንድ ቀን ያነሳኛል፣ ወድቄ አልቀርም፣ እንደዚህ አይቀጥለውም ብሎ ማመን ያስፈልጋል። እግዚአብሔር በፈቃዱ ከዚህ ህይወት ያወጣኛል። ጠላት ሲያሳስበን መነሳትን ስናስብ መውደቅ ያሳስበናል። ጠላቴ ሆይ ደስ አይበል፣ በወድቅም ምን እላለሁ? ይህንን ማመን ያስፈልጋል። እመኑኝ ወጣቶች፣ አንድ ቀን ደህና ሰው እንሆናለን። እየሰማችሁ እንሆናለን። እግዚአብሔርን መታመን ነው፣ እግዚአብሔርን ማመን ነው። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ያለ እግዚአብሔር አይነሳንም። እኛ ግን በየቀኑ እንፈልግ፣ በየቀኑ እንለምነው፣ እናልቅስ። በተለይ ደግሞ ንስሐ እንግባ፣ ስጋው ደግሞ እንቀበል። ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱ ደግሞ በእኔ ውስጥ ይኖራል አለ ክርስቶስ። ኃይል ይሆነናል። ከስጋችን ጋር የሚዋሃደው የሱ ስጋ፣ ከደማችን ጋር የሚዋሃደው የሱ ደም ይህን ኃጢአት ድል እንድንነሳ ኃይል ይሆናል። ስለዚህ እንዳታስቡ፣ ንስሐ መግባት ማለት ደግሞ ኃጢአት ላለመስራት የምናደርገው ነገር አይደለም። ከዚህ በፊት ለነበረው ኃጢአታችን የምንታጠብበት ሳሙና ነች። ከእናንተ መሃል ማን ነው መቆሸሽ አይቀርም ብሎ ሻወር ከመውሰድ ወደ ኋላ አለ አለ አላችሁ? ወይ እሑድ ብቆሸሽ እሑድ እታጠባለሁ። ንስሐ እንደዛ ነው። በወድቅም እነሳለሁ ብሎ ማሰብ ያስፈልጋል። ብቆሸሽም እነጻለሁ፣ እታጠባለሁ ብሎ ያስፈልጋል። ይሄን ማመን ያስፈልጋል። እዚህ ይሄን ክፉ ልማድ ያሸነፈ ሰው፣ ከዚህ የወጣ ሰው ይሄን ተስፋ መቁረጥ ያልፈዋል። ሁላችንም ከዚህ ክፉ ልማድ እግዚአብሔር ያልቀኝ። ሁለተኛው ራስን መጥላት ነው። ብዙዎቻችን ለራሳችን ጥሩ አመለካከት የለም። ደግሞ ትትና ይመስለናል። እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ አይነት ሰው ነኝ ማለት እኔ ለምንም መሆን ሰው አይደለሁም። አረ እንዲያል ምንለው እኔ እንደው መቼ ነው ሰው መሆን ነው ምንለው? መቼ ነው እናት አባት የሚደሰቱ? እንደው እግዚአብሔር የሚኮራብኝ መቼ ነው? አየኔ ነገር ቅዱስ ዮሐንስ አፈወርቅ ሰይጣን ኃጢአትህን ውድቀትህን እያሳሰበ ራስን እንድጠላ የሚያደርግህ ንስሐ እንድትገባ አይደለም፣ ተስፋ ሊያስቆርጥ ነው ይላል። በየትኛውም መንገድ ራስን መጥላት ትትና ሊሆን ይችላል፣ ጽድቅ ሊሆን ይችላል። ምክንያቱም አንድ ክርስቲያን እግዚአብሔር የወደደውን ነገር የመውደድ ግዴታ አለበት። እየሰማችሁ ነው? እግዚአብሔር ደግሞ ማንን ነው የሚወደው? ለምን ትጣላላችሁ ታዲያ? አንተ እኮ የእግዚአብሔር ልጅ ነህ። እግዚአብሔር እኮ ንጉሥ ነው። የንጉሥ ልጅ ደግሞ ልዑል ነው። የንጉሥ ልጅ ደግሞ ልዕልት ናት። በኃጢአት ወደክ ማለት የእግዚአብሔር ልጅነትን አታሃል ማለት አይደለም። እስቲ ማን ይሙት ከእናንተ መሃል የአንገቱ ወርቅ ተበጥሶ ጭቃ ውስጥ ቢወድቅ አይ ቆሸሸ ብሎ ጥሎት የሚሄዳል አለ ወይ? የለም። አጥቦ ያነሳዋል፣ ከነ ጭቃው ብድግ ያደርጓል። በየትኛውም መንገድ ራሳችሁ እንዳጠሉ፣ ለምንም ነገር ባትሆኑ፣ በምንም ነገር ባይሳካላችሁ፣ ቤተሰብ ቢያማርብን፣ ወንድምቶቻችን ቢጠሉን፣ አባታችን ግን ይወደናል። ዮሴፍ ተዛ ይላችሁ 11ዱም ወንድሞች ይጠሉት ነበር። 11ዱም እስኪ ያስቡት። በገዛ ቤት ውስጥ ያሉት ሙሉ ቤተሰቦቻችሁ ሲጠሏችሁ፣ ሲያገላችሁ የሚሰማችሁ እሱ ግን ምንም አይመስለውም ነበር። ለምን ታውቃላችሁ? መጽሐፍ ቅዱስ ከልጆቹ ሁሉ አብልጦ ያዕቆብ ይቅርታ አባቱ ዮሴፍን ይወደው ነበር። ከልጆቹ ሁሉ አብልጦ እየሰማችሁ አባቱ ይወደው ነበር። ማን ይወደናል? ኧረ ስሙን ጥሩት ባካችሁ። እግዚአብሔር ይወደናል። ማንም ይጥላ እግዚአብሔር ይወዳል። ማንም አይቀበልህ እግዚአብሔር ይቀበላል። ምናልባት ፐርፌክት ላንሆን እንችላለን ለነዛ ጓደኞቻችን፣ ምናልባት ለዛ ትምህርት ቤት፣ ለዛ ስራ ቦታ፣ ለዛ ህይወት፣ ለዛ ኑሮ ፊት አናረግ ሊሆን ይችላል፣ ላንገባ ሊሆን ይችላል። እግዚአብሔር ፊት ግን ቦታ አለ።
ይሄው መጣን ቁጭ አለ። መቼ አባረረ? ቀን ሙሉ ምን ሰራው ነገር አስበው አንተ ብሎ አሸማቆናል። ካላሸማ ይሄው ተቀበለ። ምን ብሎ ነው ያውቃል እግዚአብሔር? ያለ ምክንያት ያለ ሁኔታ የሚወደን እግዚአብሔር እያለ ሰው እንዴት ራሱን ይጠላል? ስለዚህ ከዚህ በኋላ ራሳችን ማየት ያለብን በክርስቶስ መነጽርነት በክርስቶስ አይንነት። እኔ እኮ እግዚአብሔር የሚወደኝ ክቡር ሰው ነው። መንግስተ ሰማያት ለኔ ተብላን የተዘጋጀችው ይቺ ምድር ፍጥረታት ሁሉ የተሰናዱት ለኔ ነው። ሰው ክቡር ነው። አንተ የእግዚአብሔር ቤተ መቅደስ ነህ። መጥላት አትችልም። ራስን መጥላት የሚገፋፋው ወደ ራስ ማጥፋት። አትስሙ አጠገባችሁ ያላችሁ ሰው። ሊመስለን ይችላል። አዎ እኮ እንደ ቤተሰብ ወድቀናል፣ እንደ ጓደኛ ወድቀናል፣ እንደ ትምህርትም ጎበዝ አይደለንም፣ እንደ ስራም ጥሩ አይደለም። በብዙ ነገር ወድቀናል። እግዚአብሔር ፊት ግን ማተር የሚያደርገው ያለ ኪስ ውስጥ ያለው ገንዘብ አይደለም፣ የተሸከምከው ዲግሪ አይደለም፣ ያለ ንብረት አይደለም። እግዚአብሔር ልጅነታችን በቂ ነው። እሱ እኛን የማይቀበልበት ምንም ምክንያት ሊኖር አይችልም። እግዚአብሔር ሰውን የማይቀበልበት ምክንያት ሊኖር አይችልም። አንተ ለዚህ ቦታ አታስፈልግም ተብለ ተባረር ሊሆን ይችላል። ይኸው ከሁሉ ቦታ በላይ ክቡር የሆነችው ቤተክርስቲያን ግን ተቀብላለች። ምን ትፈልጋለህ ከዚህ በላይ? እዚህ አይገባኝም፣ እኔ እንደዚህ አይነት ሰው አይደለሁ ማለትን ማስወገድ ያስፈልጋል። እግዚአብሔር በወደደን ልክ ራሳችንን መውደድ ያስፈልጋል። ትዝ አይላችሁም ይሁዳና ቅዱስ ጴጥሮስ? ሁለቱም እኮ ክርስቶስን ክደውታል። ለዛውም ጴጥሮስ ሽምጥጥ አድርጎ ነገር ይሄ ሰውየውን አላውቅም ነው ያለው። አንተ ያው የእግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስ ሰውየውን አላውቀውም 3 ጊዜ ክዶታል። 3 ጊዜ በአይኑ ንስሐ ሰጠው ክርስቶስ። ልክ 3ኛውን ሲክደው ልክ ዶሮ ከጮኸ በኋላ አይን ላይም ተጋጠሙ ክርስቶስና ጴጥሮስ። ያኔ ልቡ ተሰበረ፣ አምርሮ አለቀሰ። እኛ እኮ ስለማናውቀው ነው እንጂ ታሪኩን እኮ ከዚህ በኋላ አሳ ላጠምድ እሄዳለሁ ብሎ እኮ ሄዶ ነበር። እስኪ ከዚህ በኋላ በሉ አሳ ላጠምድ ዶሮ አሳ አጥማጅ አልነበር? 3 ዓመት እኮ የተወን ሙያ እኮ ነው። ክርስቶስ ከአሳ ማጥመድ ሰውን እንድታጠምድ አደርግሃለሁ ብሎ ያወጣው ጴጥሮስ ተስፋ ቆርጦ አሳ ማጥመድ ጀምሮ ነበር። ያኔ ጠራው፣ አየው፣ እየሮጠ መጣ። ምን አለው? ጴጥሮስ ሆይ ትወደኛለህ ወይ? ጌታ ሆይ እንደምወድህ አንተ ምን ትላለህ? ወድጄ እንዳልበደልኩ አንተ ታውቃለህ። ጠልቼ እንዳልሆነ አንተ ታውቃለህ። እንዳይመስላችሁ እግዚአብሔርን ጠልተነው እኮ አይደለም፣ ስጋ አሸንፎን ነው። ኃጢአት እኮ በርትታብን ነው። እንዳይመስላችሁ ከእግዚአብሔር ጋር የተጣላን እሱ የጠላን እኛ የጠላነው እንዳይመስላችሁ። እሱም ይጠይቀናል፣ ልጅ ትወጂኛለሽ ወይ ትወደኛለህ ይላል። ያን የሚመጣይ መንገር ነው። አንተ ታውቃለህ ፍቅሬን፣ ተሸንፌ ወድቄ ፍርሃቴ እንጂ እኔ አስቤበት እንዳላረኩት ታውቃለህ። ስለዚህ እሱ ስለሚወደን ማንም ቢጠላን እኛ ጋር ማተር አይደለም። እኛም ራሳችን መጥራት ያስፈልጋል። 3ኛው ይህን ቃል ይዛ ተሸካሚ ነገን መፍራት ነው፣ ጭንቀት። ሁላችንም የምንጨነቅበት አሁን እንዴት ነው መሆነው? እንዴት ነው ይህን ጊዜ የማልፈው? እሺ ይህን ቤት ኪራይ እንዴት ነው የምከፍለው? ገሌ እንዴት ነው ማስታመመው? ቤተሰቦቼ እንዴት ነው የምጦረው? አይደል? ገና ያልመጣ ነገር ያልመጣ 5 ዓመት ያልመጣ 10 ዓመት ያስጨንቃል። ይሄ ኑሮ እንዴት ነው የሚታለፈው? በዚህ አካሄድ ወዴት ነው የሚሄደው? ቁጭ ብለህ እንደዚህ ነው የምኖረው፣ እንደዚህ ነው የሚቀጥለው። የአብዛኞቻችን ጭንቀት ይሄ እንደዚህ ነው ወይ ህይወት የሚገፋው? ስለምትበሉት ስለምትጠጡና ስለምትለብሱት ነገር ምን አትበሉ። ይሄን ያለው ክርስቶስ ቃል ገብቶልናል እንደሚያበላ እንደሚያጠጣ። ለምን ትጨነቃላችሁ? የነገን እግዚአብሔር ያውቃል። ትዝ አይላችሁም? አብርሃም ያንን ተራራ ይስሐቅን ለመሰዋት ሲወጣ ይስሐቅ አያውቅም ነበር እንደሚሰዋ። የሚሰዋበትን እንጨት ተሸክሞ እየወጣ ግራ ገባው። አባቴ ሆይ እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። በጉ ማን ነው? ይስሐቅ ራሱ። ግን ጠየቀው። እንዴት ሊያስደነግጥ እንደሚችል አስቡት። አብርሃም ብዙ ታሟል ለዚህ ደረጃ ለመድረስ እና ለእግዚአብሔር መስዋዕት እንሰዋ ብሎት የገዛ ልጁ ላይ ቢላ ሊያነሳ ነበር መንገዱን የጀመረው። ይስሐቅ ይህን ከባድ ጥያቄ ጠየቀው። አብርሃም እንዳልታውቃላችሁ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? እስኪ እግዚአብሔር ያውቃል በል። አዎ። ከዚህ በኋላ ጭንቅላታችን ላይ እንዴት ልትሆን ነው? እንዴት ልትሆን ነው? ይህን ጊዜ እንዴት ልታልፈው ነው? ይህን ነገር እንዴት ልከፍለው ነው? እሺ እንዴት ልንሆን ነው? ምንድነው መጨረሻው ሲለን ማን ያውቃል? ይሄ አፍ የሚያስይዝ መልስ። ሰዎች እንኳን ቢጠይቋችሁ እግዚአብሔር ያውቃል። ፈጥሮኝ የለ ያበላኛል፣ ፈጥሮኝ የለ ያጠጣኛል። ደግሞ ያለፈውን ማሰብ ያስፈልጋል። ትዝ አይላችሁም? ያን አናልፍም አያልፍም ብለን ያሰብነው ለሊት እግዚአብሔር እንዴት እንዳሳለፍ ልትክዱ ነው? እግዚአብሔር አላሳለፍላችሁ? አዎ። እንዴት ነው የምከፍለው ብለን በሆነ ተአምር ከፍለን አናውቅ። እንዴት ነው ማልፈው?
እንዴት ነው ይሄን ጉድጓድ መዘለው ብለን አላዘለለን አላሳልፈልን ማሰልፈና ሰይጣን እኮ አለው ቅዱስ እንጦንስን እንጦንስ ሆይ አሁን ብርቱ ነህ፣ ነገ ግን ትደክማለህ፣ ያኔ ማን ሊያግዝ ነው አለ። ወዳጄ ዛሬ ያለው እግዚአብሔር እኮ ነገም አለ። የለም ነገ? አዎ ዛሬን ያሳልፈን። ያው ዛሬ በልተን ጠጥተን ቁጭ ብለን የነገን እግዚአብሔር ያውቃል። እየሰማችሁ ነው? አትጨነቁ። እውነቴን ነው የምላችሁ ወጣቶች እንዳትጨነቁ፣ ተውት ለእግዚአብሔር። እስኪ እሱ እጅ ላይ የተበላሸ ታሪክ እኮ እኛ አይተን አናውቅም። እስኪ ይበላሽ ለእግዚአብሔር አሳልፈን ሰጥተነው እስኪ እንውቀሰው። ከተበላሸ እኔ ጋር ደውሉ መጣችሁ። አይበላሽማ አይበላሽም። በእውነት እግዚአብሔር እጅ ላይ ታሪክ አይበላሽ። እንዳትጨነቁ። ሰይጣን እየመጣ ያስፈራራል። እንዲህ ነው የምትሆነው እያለ እግዚአብሔር ያውቃል ብሎ ማለት ያስፈልጋል። የመጨረሻው ነገር አራተኛው ይህን ቃሪዛ ተሸካሚ ምናልባት ጥሩ ህይወት አለን፣ ጥሩ ገንዘብ ሊኖረን ይችላል፣ ስራ አለን፣ ትምህርት አለን። ግን ለምን እንደተፈጠርን ማናውቅ ሰዎች አሉ። ምንድነው ነጥቡ የዚህ ሁሉ ነገር? ምንድነው መጨረሻው የዚህ ሁሉ ነገር? ለምንድን ነው የተፈጠሩት? እግዚአብሔር ወደዚህ ምድር ለምንድን ነው ያመጣው? የምኖርበትን ዓላማ አላውቅም። ብዙዎቻችን እኮ ታተርን፣ የሆነ ባዶነት ይሰማናል እኮ። ተማሪ እያለን ስመረቅ ነው ማርፈው አለን፣ ተመረቅን። በቃ ስራ ሲይዝ ነው አለን፣ ያው ያዝን። አይ ሳገባ ነው አለን፣ አገባ። በቃ ስወልድ ነው አለን፣ ወለደ። አሁን ምንድን ነው የምትጠብቁት? እሺ መኪና ነው፣ መኪናውንም ይዘን አይተን። ቤት ነው፣ እሱንም ይዘህ ታየዋለህ። ኦግስጢን ምን ይላል መሰላችሁ? እግዚአብሔር የሰው ልጆችን ሲፈጥር አንድ ክፍት ቦታ አስቀምጦ ነው የፈጠረው። ያንን ክፍት ቦታ ያንን ጉድጓድ ከራሱ ከእግዚአብሔር ውጭ ማንም ሊሞላ ይችላል። እመነኝ፣ የሆነ የጎደለ ነገር እንዳለ ይሰማል። ስትይዘው ይህን አልነበር እንዲህ ስጠብቅ የነበረው በህይወት ዘመን ሙሉ ትላለህ። ግራ ይገባል። ሁላችንም የሆነ የጎደለን ነገር እንዳለ እናስባለን። የጎደለን ደግሞ የሆነ ነገር ነው ብለን እናስባለን። እሱ አይደለም። እመኑኝ፣ የጎደለን ራሱ እግዚአብሔር ጌታ የሚፈለግ አምላክ። እስኪ እንጠይቀው፣ ለምንድን ነው የፈጠርከኝ? እኔ በሰው ልጆች ህይወት ውስጥ ዓላማ አለኝ ብሏል እግዚአብሔር። ምንድን ነው ዓላማ በእኔ ውስጥ? ዝም ብዬ የሆነ ቦታ ላይ ተወልጄ አድጌ በቃ ይሄን አድርጌ ልሞት ነው? መጨረሻው ይሄ ነው ብላችሁ ጠይቁት። እግዚአብሔር ያሳየናል። በጸሎት እግዚአብሔርን መጨቅጨቅ ያስፈልጋል። እግዚአብሔር ግለጥልኝ፣ አንተ ሴት ነው ያለኸው፣ ያን በውስጤ ያለውን ክፍት ቦታ መቼ ነው የምትሞላልኝ ብለን እግዚአብሔርን እንፈልገው፣ መጸለይ። ሁለተኛው ደግሞ ማገልገል ነው። ኑ ቤተክርስቲያን እቺን ሰንበት መታችሁ አገልግሉ። ጠይቋቸው ይሁን ነገር ምን ውስጥ ልሳተፍ በሉ። እግዚአብሔር ይገልጥላችኋል ለምን እንደተፈጠራችሁ። ሁላችንም አገልጋዮች እንድንሆን የተፈጠሩ፣ ሁላችንም ለሰዎች እንድንሆን የተፈጠሩ። ሁሉም ነገር አገልግሎት ነው። ያለህ ሙያ አገልግሎት ነው። ባለህ ነገር ቤተክርስቲያን አገልግል፣ ባለሽ ነገር ቤተክርስቲያን አገልግል። ያኔ ይገባናል፣ ጣዕሙ ይገባናል። እነዚህ ሰንበት ተማሪዎች ደሞዝ ያላቸው ይመስላችኋል? እንዲህ ሲታትሩ ሰንበት ተማሪ የሆናችሁ ታውቁታላችሁ። ጠዋት መጥተው ምሳ ሰዓት መጥተው ደሞ ራቱ ማታም ይመጣሉ። ከቤተሰብ ጋር ይጋጫሉ። እዚህ ጋር ትምህርት ጎደል ይባላል። ምን ይመስላችኋል? የሆነ ፍቅር አለ፣ የሆነ የሚያነሳሳ ነገር አለ። የቤተክርስቲያን አገልጋይ ተስፋ ቆርጦ ራሱን የማያጠፋው ለምን ይመስላችኋል? ነገ የሚያገለግላት ቤተክርስቲያን አለች። ስለዚህ ከእንደዚህ አይነት ሞት ከሚሸት ህይወት መውጣት ከፈለጋችሁ ኑ ቤተክርስቲያን መታችሁ አገልግሉ። የመጨረሻውና ወሳኙ ነገር ንስሐና ስጋው ደግሞ ጨርሻለሁ። እመኑኝ፣ መቼም ሰው ነው ስስተካከል እቆርባለሁ ካላችሁ በጣም ይቅርታ፣ መቼም አትስተካከሉ። እየሰማችሁ ነው? ዝም አላችሁ? አልደበራችሁም? አትስተካከሉ። በቃ እውነቱ ሰማችሁ። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። እስኪ አንድ ሰው ታሞ ና ታከም ሲባል ቆይ ያኔ መሰል ሐኪም ቤት ውስጥ እንዴት በሽተኛ ይሄዳለሁ ሲሻለኝ ይሄዳለሁ ይባላል? እዚህ ሰፈር ይባላል መሰለኝ። ተሽሎን ምን መጣባት ቤተክርስቲያን የለች። አይገባኝም ልትሉኝ ትችላላችሁ። እኔ ኃጢአተኛ ነኝ ትላላችሁ። ክርስቶስ እኔ የመጣሁት ለኃጢአተኞች ነው አለ። እሺ አሁን ለምን ሮም አትመጡት? የመጨረሻ ጥያቄ ጨርሻለሁ። ኃጢአተኛ ነኝ ለዛ ነው ቤተክርስቲያን ማንመጣው። በጣም ኃጢአቴን እኮ ስለማታውቀው ነው መምህር እንደሆነ ካላችሁ ንስሐ እኮ ማልገባው ወደ አባቶቼ ማልቀርበው እኮ በጣም በቃ የሚያሳዝን ኃጢአት አለብኝ አላችሁ። እኔ ደግሞ መጽሐፍ ቅዱሱን አውጥቼ እኔ የመጣሁት ለኃጢአተኞች ነው አለ እግዚአብሔር። እሺ አሁን ለምን ሮም አትመጡት? ምንድን ነው ምክንያታችን? ሄደን አለቀ ማለት ነው። አያሳስባችሁ? መቼ ነው የምትሞቱት? ምናና መቼ ነው የምትሞቱት? ግን አኗኗራችን በጣም እንደሚያክሰው
እንደሚያቅሰው የዛሬ 5 ዓመት 10 ዓመት ምናምን ብለን ፕላን እናደርጋለን። አይ ቀጣዩ እሁድ ምናምን እንላለን። ቀጥራችሁት ነው መልአከ ሞትን አትምጣ ብላችሁት ነው። አያስፈራችሁም? አባቶች እኮ ሲኦል መግባት የማይፈልጉት የሚያቃጥል ነገር ስለሆነ እኮ አይደለም፣ ሲኦል ውስጥ እግዚአብሔር ስለሌለ። እየሰማችሁ ነው? እግዚአብሔር የሌለበት ቦታ ደግሞ ሴፍ አይደለም ማለት። ስለዚህ ሞት ሳይቀድመን እንቅደም። ለራሳችን ህይወት በስጋም በነፍስም ጥሩ ህይወት መኖር የምንፈልግ ከሆነ ስለዚህ እነዚህን አራቱን ምክንያቶች ይዘን ክርስቶስ ጋር መቅረብ ያስፈልጋል። ዳሩ ላይ ክርስቶስ ይደርሳል። እዛች ጨለማ ክፍል ውስጥ እዛ ማንም ሳይሰማ ያለቀስንባት ክፍል ውስጥ እግዚአብሔር ይደርስልናል። ሊወጡ ሲል አይደለ ክርስቶስ የከተማ መውጫ ላይ ደረሰው። ቀርቦም ቃሬዛውን ምን አለው? ነካው። ተሸካሚዎቹም ቆሙ። እልሃለሁ አንተ ጎበዝ ተነሳ ብሎ ያን የሞተውን ሰው አስነሳውና ለእናቲቱ ሰጣት። ሲወጡ የነበሩት ሰዎች ተመለሱ። እዚህ መመለስ ከፈለግን ቀርቦ ቃሬዛውን ወደሚነካው ወደ ክርስቶስ እኛው ራሳችን መሄድ ያስፈልጋል። በየትኛውም አጋጣሚ ተስፋ መቁረጥ አደራችሁን። ራስን ማጥፋት የተባለውን ነገር ውልብ እንዳይልባችሁ። እንዲሆኑ ኖሮ መሞት ይሻላል። እግዚአብሔር ምን እንደሚያመጣ ስለማለት። ስለዚህ ከነዚህ ከአራቱ ነገሮች እግዚአብሔር እውነት ነፃ ያወጣል። ቤት ውስጥ ያሉትን እዚህ ያልመጡትን ይሄን ያልሰሙትን እውነት በጨለማ ውስጥ ያሉትን ከፍቷቸው ደብሯቸው አዝነው ቁጭ ያሉትን ወጣት ወንድምና እህቶቻችን እግዚአብሔር ይጠብቅልን።